ታላቁ ኮንሰርት በአዲስ አበባ ስታዲየም ከ40 ሺህ ሰው በላይ ይገኝበታል ተብሎ ሲጠበቅ የነበረው ኮንሰርት ላይ ሳሚዳን፣ ራሄል ጌቱ የመሳሰሉ አርቲስቶች ለምን አልተገኙም? ትኩረት ወደ አርሲ እያሉ ነው። እኛ ማንገኝበት ህዝብ አዝኖ እኛ አንዘፍንም መድረክ ላይ አንወጣም ብለዋልና ከራሳቸው አንደበት እንስማ። ሌሎችም ቪዲዮዎች አሉ። ይሄ ቪዲዮ ላይክ አድርገን እንጀምራለን። Pranking my dad that I'm talking to a girl in front of him. Hi babe. Hi babe. Hi, እንዴት ደህና ነኝ ፍቅር አለሁልሽ። ናፈቅሽኝ። አይ ምንድነው ያከለው? ቆይ ስማ ባባ ቆይ ማነው ቆይ ለስራ ነው እንዴ ደርግ አገባብ በራሴ ቤት ለምንድን ነው የምትጮህ? ስማ ቆይ ማነው የሚጮህ የሚለኝ? በራሴ ቤት በገዛ ቤቴ። ቆይ ስማ ስለ ስራ ነው የምናወራው። የምን ስራ ነው ቤብ? ስራ እንዴት እንደነበረ ያው ስማ በጣም ታየርድ ነበር። በጣም ከብዶሻል ስራው? በጣም ማነው እሱ? ቆይ እሺ ችግር የለውም ቤብ። እኔ እኮ ነገርኩሽ የሆነ ነገር ወንድ ሆኖ እንደዚህ ከሆነ ሴት ልጅ ካለችው ለሷን ጸልያለን። ቆይ ስማኝ ስራ እኮ ነው። እሺ ቆይ ስማኝ ስራ እኮ ነው። ስራ ከብዶታል። ማነው እሱ? ውጣ። በሷ ቦታ ስራ አለው። እኔ ናይ የኔ ስራ ጎንበስ ቀና ምን ነው? አንድ ቀን ስራ ሲል ዝም ብለህ ውጣ። ቆይ እሺ እወጣለሁ። ውጣ ልብስህን ይዘህ ውጣ። አንተ እንደዚህ አይነት አባት አለ? መመለስ ይቻላል ካለ ዘፈኔን ላስት ፓርት 3 ሰላም እንዴት ናችሁ? ደህና ናችሁ? ኮንዶማን ያ እንትን አለ እንዴ? ሳይዝ አለ? አንድ ነው ፍሬ ግን ሳይዝ አለ ወይ? እዛ ተመሳሳይ ነው ሳይዝ አለ። ይበቃኛ አይደል? እዛ እንትን ያስደርጉኝ ነበር፣ ያስሞክሩኝ ነበር። አሜሪካ እየነበር ላይ ያስሞክሩ ነበር ከዚህ በፊት ያስለካለው ያ ነፍቶ መስለካለው ያለችው አስለካለው። Can I try it on? ምንድነው የሚያስለካው? No, I don't like the size ነው። እዛው አንብበዋል እሱ ላይ የተጻፈውን ሳይዝ ነው። እንደዚህ የለም ግን ይሄ ስታንዳርዱን እንዳለማቀፍ አንድ አይነት ስታንዳርድ የቀረበ ነው እንጂ በዚህ ሳይዝ እንዴት ይለካል? በምን አይነት ተለኳል ነው አለቀ። ምን እንጃ እዛ እያለ እኔ ግን ማለት ነው የዚህ ልጅ ቪዲዮ እሳይ በጣም እንዳለ የተወሰኑ ቪዲዮዎች ነው ሰርቷል እንደዚህ ፋርማሲ ውስጥ እየገባና ፋርማሲዎቹ ምናምን በጣም ግራ ይጋባሉና እንዴት ነው ፋርማሲ ሲኮ እንዴት ነው ላይክ የኮንዶምን ያህል ነገር ትንሽዬ ነገር እንዴት ነው ላይክ እርግጠኛ መሆን የማይችሉት እንደሌለ ምናምን በጣም ሪስክ አለው። ይጣራልን ሪል ተምሮ እንደሆነ ፋርማሲ የሚሸጡት የሆነ ሚዲየም ስሞል ነው ነበርና የት ይያለ ነው ዩኤስ የነበርኩ እንደዛ ነበር። you think አሁን የሚበቃኝ ነው ታያን ልዝም ይሉ ሰር አንድ ሰድና መመለስ ይቻላል ካለ ስንት ነው ወይ? 50 ብር እኮ ነው። 50 ብር እቺ ቪት ያለች ስታሳዝን 50 ብር እኮ ነው። ምን ከፍታ መመልሰው አይ በቃ ዝም ብዬ በሌላ ነገር አደርገዋለሁ። እሺ አረ በሌላ ነገር አደርገዋለሁ። አረ እሱ ኮታ በኋላ ምን እንደሚወራ አስባችሁታል? ታየው ለሀብታም ሹገር ዳዲ ከተባለ ለድሃ ምን ይባላል? ለድሃማ ቅሌታም ሽማግሌ። ብላችሁ ስም ማውጣችሁልን ወይ ምን ማለት አወጣችሁልን ምን ማለት ነው? ተዋቸው ይኑሩበት በሰላም እንዴ ከነድህነት መኖር ማይቻልበት ሀገር። አንተ ምን ያምራል? ፊት ይቆቅጥ ነው የሚመስለው። ኧረ ዝም በይ አንቺ የአርባ ምንጭ አዞ የመሰለሽ ሴትዮ። ሁለት ብር ልኬልሃለሁ። አልጋ ላይ መታራ ሚስት ይስጥ ልጅ ታብሎ ያጭስ። ሰዓት ላይ ጧት የጀበና ቅሜ ምሳ ሰዓት ላይ በጣም ሆዴን አሞኝ ሽንት ቤት ገብቼ ወይ እላለሁ እበት አላረውም። ጭንቅላት በጣም ትልቅ ከመሆኑ የተነሳ አሉ ሲወለድ ራሱ ነው የምልሽ መጨረሻ ላይ ጭንቅላት ይሆን ነበር የወጣው ማለት ነው። እና እንደ ጉደር ማለት ነው ብሎ ነው የወጣው። ባይ ዘ ዌይ ግንባራችሁ ከዚህ ልጅ ጋር ይመሳሰላል። እኔም በላይ የሾለ ሰው አለ ለካ እናንተ የሚኒሊክን ጦር ነው የሚመስለው።
ፊቴ በጣም ፊልተር አለው እንዴ? ምንድነው ፊልተር? የሚልክን ጦር ነው የሚመስለው ልጁ ደግሞ አታ ከመልክ ያው እንትን ነው ቆንጆ ስለሆንክ ነው እንጂ ፊልተር ኖሮት አይደለም። በድግ በል በእናትህ አንተ የምታርግ ልጅ ነው። የምር ሁሉ ነገር ይገርም። እንዳንተ ፊት ነው ማድረግ ማለት ነው። የቶኪዮ ሽንት ቤት ቂጣችሁን ከማጠብና ከማድረቅ ውጪ ሌላ ሴቲንግ አለው። ላሳያችሁ። ምንድነው? እስቲ ያሳየን። ስትፈሱና ስትቀዝኑ ድምጻችሁ እንዳይሰማ ከፈለጋችሁ ፕራይቬሲ ሞድን ተርን ኦን ታርጉታላችሁ። ከዛ ቮሊዩምን መጨመር ትችላላችሁ። አሁን በሰላም መፍሳት ትችላላችሁ። እነሱ ሌላ ታሪክ ውስጥ ገብተው ሽንት ቤት ገብተው ሲፈሱ ከጎን ያለው ሌላ ሽንት ተጠቃሚ እንዳይሰማቸው። አረ ይስማኝ። እግዚአብሔር ያለበት መከባበር ያለበት ማሰብና ትልቅነት ያለበት መለያየት ነው። የተለያየ ነው። እኔና ጃኒ ብትወድቅ የሆነ ነገር ቢያጋጥማት እኔም ብትጽፍልኝ እኔ ወደ እኔ ብትመጣ እኔም ማግዛት ሰው ነኝ። እኔም እንደዛው ማለት ነው። ተረዳችሁኝ? እንደለመዳችሁት በመካሰስና በአዶናይና የጃኒ መለያየት ምንም ጥርጥር የሌለው እዚህ ሀገር ያልተለመደ አይነት አለያየት ነው። በቃ ኖርማል በስቶሪ ያሳወቁ ምንም አይነት ክፉ ነገር ሳይነጋገሩ እሷም በሱ ስለሱ ሳትናገር እሱም ስለሷ ሳይናገር በቃ ተለያይተናል፣ መንገዳችን ተለያይቷል ምናምን ማለታቸው ምንም ጥርጥር የለው። ወዳደቅ ምን ሰው አይደለሁኝም እንደ አብዛኛው አስተዳደግ ማለት ነው። ግን እኔ ውሸት መስሎኝ ነበር። ስቲል ይሄንን የራሱን የላይቭ ሪከርድ ሳይሆን ያመንኩት ስቲል ፕራንክ ምናምን ነገር መስሎኝ ነበር። እና ኮሜንት ስር ገብተው የጃኒ ስም ለማጥፋት የሚሞክሩ ሰዎች በጣም ብዙ ናቸው። ኮሜንት ስር እየገቡ የአዶናይ ስም ማጥፋት የሚፈልጉ በጣም ብዙ ሰዎች አሉ። የራሳቸው ኔጌቲቭ የሆነ ሰይጣናዊ የሆነ አስተሳሰብ እኛ ላይ የሚያሳርፉ በጣም ብዙ ሰዎች ናቸው። እነዚህ ሰዎች ያሳዝኑኛል። ተረዳችሁኝ? በጣም ያሳዝኑኛል። ለምን ሊረዱን አልቻሉማ? መነጽራቸው የተበላሸ ስለሆነ በራሳቸው መነጽር ለክተው መውቀስን ማወዳደቅን የመረጡ ሰዎች ናቸው። ተረዳችሁኝ? መስደብን፣ መተረብን፣ መናቅን፣ ማወዳደቅን የመረጡ ሰዎች ናቸው። ሌላ ሰውን ለማወዳደቅ የሚሞክር የሌላ ሰው ጎዶሎ ነው ብሎ ያሰበውን ነገር አንስቶ እያነሳ ለማውደቅ ለማዳከም የሚሞክር ሰው የተዳከመ የወደቀ ሰው ነው። የተዳከመና የወደቀ ሰው ነው። የእግዚአብሔር ስልክ መንጥፈስ ትያዝ ስልክ ነው ሌባ። ይሄ ልጅ ህይወቱን እንዳይኖር ስፖርቱን እንዳይሰራ መጽሐፉን እንዳያነብና አላማውን እንዳይኖር እዚህ ስልክ ላይ ተጭኖ 24 ሰዓት አብዛኛውን እያጠፋ ይገኛል። ትኩረቱን እየገደለ ይገኛል። ለዛ ለምንድን ነው ማን ያዟል? በዚህ ድምጽ ሲቆም በቃ ይሌለ ስልክ እየተጠቀምኩ ነው ወይስ አንተን እየተጠቀም? ስንት አጠፋ በዚህ፣ ስንት ጊዜ አጠፋ በዚህ፣ ስንት ተዘናጋ በዚህ፣ ስንት ሰው ጎዳ በዚህ፣ ስንት ተጎዳ በዚህ። ወንድሜ እኔ ሳይሆን ሌባው ያንተ ስልክ ነው። ሞጣ ወንድሜ የፒኤስጂ ነው የአርሰናል ደጋፊ ነህ? ኧረ በእናትህ ዛሬ ዋንጫ ነው፣ ቻምፒየንስ ሊግ ነው እኮ። ኧረ በእናትህ አንተ እንዴ ስንት ሚሊዮን ዶላር መሰለ የሚያገኙት? ማን ያስገባ? እኔ አርሰናል ያሸንፋል ነው የምለው። አሁን ነው እኮ ከኳስ በኋላ ግባ በእናትህ። እስኪ አንዳንድ ጊዜ ሪላክስ ሚላል ምን ይላል መሰለ ዲያስፖራዎች፣ ፈርስት ኦፍ ሪላክስ ይላል፣ አፍተር ሪላክስ ሌትስ ጎ ወርክ ይላል። ሉክ ሪላክስ ደግሞ የሚመጣው ከምንድን ነው ካልክ ኳስ በማየት ነው። ዛሬ አርሰናልና ፒኤስጂ ለዋንጫ ጦርነት በለው አባቴ። ወጣ እንዲህ ብላ ገብታ ሱፋን አርጋ ፖለቲካን ልለበለበ ስገባ ኳስ ይትለዋል። እሷ ልትዘራገፍ እኮ ነው የገባችው። ቲክታክ ላይ ድፍን 10 አንበሳ ነው ያሳየው። ላይቭን ፖዝ አደረገው እንዴ! በ10 አንበሳ ነው እኮ የሄድኩት። ሰለቸው መስማት ሞጣ። እናንተ ዞር ዞር ብላችሁ ኳስ አታዩም እንዴ? ምንድነው እዚህ ተሰባስባችሁ 1000 ሰዎች መልክ ትሰራላችሁ እንዴ? ደንበጫ አረቄ ቤት ነው እንደዚህ የተሰባሰባችሁት 1000 ሰዎች ሄዳችሁ ኳስ አታዩም እንዴ? መሀይም ለወጥ ረንዳዳሪ ይላችሁ። እንዲህ አይነት ትውልድ ነው የፈጠረው። ኦሮሞ ውስጥ ምናምን ማደግ ነው የሚሉ ስልጤዎች ምናምን የቦሌን ሮድ አሁን ሞጣችን ልታወራ ነው የገባችው። ለኛ
ቪዲዮ እየላከልኝ ነበር። በጣም በሚያሳዝን ሁኔታ አርሴናል ለመደገፍ እንዲህ አይነት የከሰረ ኢትዮጵያዊ በዓለም ላይ አልተ ሰላም ጤና ይስጥልኝ። እንዴት ናችሁ? ይህንን መልእክቴን እንግዲህ ለሁሉም እንድታደርሱልኝ እፈልጋለሁ። በዛሬው ኮንሰርት ላይ አልገኝም። ሁለት ነገሮች ናቸው እንግዲህ እንድንገኝ ፈልጌ የነበረው። የመጀመሪያው ላይ እስካሁን ስንሰራበት የነበረው ያው ጀነሬት ከሚደረገው ኢንካም ላይ ለወገኖቻችን እንደርሳለን የሚለው ሐሳብ እንትን አድርጎኝ ነበር። ኦኬ በሙያችን ማገዝ የምንችል ከሆነ አይ ቲንክ ይሄ ጥሩ እንትን አለው ብዬ አስቤ ነበረ። ግን ደግሞ አይ ግድ የለም ሀዘን ላይ ነን፣ ይሄኛው ይለፍና ከዛ በኋላ ያለውን ብናደርግ ይሻላል የሚለው ደግሞ አመዝኖብኛል። ሶኔም እንዳንድ ኢትዮጵያዊ ያው ኢትዮጵያዊ ሀዘን ይገባኛል፣ አንደርስታንድ በዛ ውስጥ ነው ያደኩትኝና ግድ የለም ይሄኛው ይለፍ ሳሚ ማን የሚል መልእክቱ ብዙ ስለደረሰኝ ኦኬ እነ ሳሚዳን የተወሰኑ አርቲስቶች የቀዳሚውን ኮንሰርት ሰርዘውታል፣ አልተገኙም በዛ ኮንሰርት ላይ። ያንን እቀበላለሁ። ከህዝብ ድምጽ መሆኑ ውጪ መሆኑ በራሱ ስሜት አይሰጥምና እኔ እቀበላለሁ ያንንና የዛሬ ኮንሰርት ላይ አልገኝም። አዘጋጆቹን ኦፍ ኮርስ ከልብ ይቅርታ እጠይቃለሁ። ይሄም ስለተፈጠረ ያላሰብነው ነገር ነው ሀፕን ያደረገውና ከአቅም በላይም ስለሆነ እናንተንም ይቅርታ እጠይቃለሁ። ግን at the same time ደግሞ እዚህ ጋር የህዝብንም ጥያቄ ደግሞ ማክበር ያስፈልጋል። ከስሜትም አንፃር ከራሴም ካደኩበትም ነገር ጋር ሳላውሰው ሴንስ ይሰጣልና ይሄኛውን አድልቶብኛል እና እንግዲህ 10 ጊዜ ለካ አንድ ጊዜ ቁረጥ ነው የሚባለውና እስከ መጨረሻው በደንብ ላስብበት ሞክሬያለሁ። እኛ ኮምፎርት ዞን ላይ ሆነን ነው አሁን እንደዚህ ኮንሰርት ይቅር እንትን የምንለው። እዛ ጋር ግን ደግሞ የተጎዱ ወገኖች አሉና ሙሉ ሀሳብ ትኩረቱ ወደዛ እንዲሆንና መፍትሄ እንዲመጣ ሀገራችንም ወደ ሰላም ወደ ፍቅር ወደ አንድነት የምትመለስበትን ነገር ደግሞ እዛ ላይ ኮንትሪቢዩት የምናደርግበት ነገር ላይ ፎከስ እንድናደርግ ነው የኔ ምኞትና እንግዲህ በዛ ነው የሚይዘው። እንደ ህዝብ ልጅነቴና እንደ ኦርቶዶክስ እምነት ተከታይነቴ ገኔ ላይ የደረሰው ሀዘን የኔም ሀዘን ነው። ስለዚህ ኮንሰርቱንም ማልካፈል መሆኑን አሳውቃለሁ። የራሄል ጌቱ ንግግር ነው። እስካሁንም ሳሚዳን፣ ታደለ ሮባ እንዲሁም በነገራችን ላይ አርቲስቶች እንዲሆኑ ደስ ይላል። because እነሱ ናቸው የህዝብ ድምጽ ናቸው። ህዝብ ያዳመጣቸዋል። እነሱ እንደዚህ በአደባባይ ወጥተው ድምጽ ሲሆኑ የመንግስትንም ትኩረት መሳብ ይችላሉ። የመንግስትም ላይ ተጽዕኖ ማድረስ ይችላሉ። እነሱን ሰምቶ ብዙ ሰው ይነሳል ምናምን እና እነሱ እንዲማረጋቸው በኮንሰርቱ ምክንያት የአርሲ የሚገባቸውን ድምጽ ላያገኙ ነበር፣ ይሸፈን ነበር። እነዚህ አሁን ኮንሰርቱ ላይ ሄደው ፐርፎርም ቢያደርጉ ትኩረቱ ሁሉ ወደዚህ ነው የሚሆነው። ትኩረቱ እንዳይሰረቅ ስቲል እዛ የተቸገረ ማህበረሰብ እንዳለ ስቲል አሁንም ስጋት ውስጥ ያለ ህዝብ እንዳለ እነሱ ላይ ትኩረት እንድናደርግ በጣም ይረዳል። ራሄል ጌቱ በዚህ ኮንሰርት እንደማይሳተፉ አድርገዋል። ሰናቀን የዛሬው ቪዲዮ ይመስል ነበር። በቀጣይ እስከምንገናኝ ድረስ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ እስከምንገናኝ ድረስ አም አውት